ምንዛሬ ዋጋ በየዕለቱ ማስደመሙን ቀጥሏል። አንዴ ጨምሯል ስንል በሌላ ጊዜ ደግሞ እየቀነሰ ቀንሷል ደግሞ ብለን በዘገብን ሰዓት መልሶ እየጨመረ በየዕለቱ እየተቀያየረ ይገኛል። እንደምንቆያችሁ ዛሬ ሐምሌ 28 2018 ዓ.ም ዕለተ ኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ21 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪም የተለያዩ ሀገራት ገንዘቦች እጃችሁ ላይ ካለና በዛሬው ዕለት ወደ ኢትዮጵያ ብር መመንዘር ከፈለጋችሁ የት ባንክ ላይ ወይም ደግሞ የትኛው የግል ቢሮ ላይ በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣችኋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ በማድረግ ቪዲዮን ጀምሩ እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 181 ብር ከ86 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ 1 ዶላር 177 ብር ከ21 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው አባይ ባንክ ላይ 1 ዶላር 163 ብር ከ09 እየተመነዘረ የሚገኝ ሲሆን ኦሮሚያ ኢንተርናሽናል ባንክ ላይ 162 ብር ከ99፣ ንግድ ባንክ ላይ ደግሞ 1 ዶላር 159 ብር ከ23 እየመነዘሩት ነው። ሌላኛው ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት ጥቁር ገበያ ላይ 244 ብር ከ35 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 229 ብር ከ54 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ፓውንድ የሚመነዝረው ቀዳሚው ባንክ ኦሮሚያ ኢንተርናሽናል ባንክ ሲሆን ኦሮሚያ ኢንተርናሽናል ባንክ ላይ 1 ፓውንድ 221 ብር ከ99 ሲመነዘር በብሔራዊ ባንክ ላይ 216 ብር ከ26 እንደዚሁም ንግድ ባንክ ላይ ደግሞ 210 ብር ከ38 እየተመነዘረ ነው። ሌላኛው ዩሮ ነው። አንድ ዩሮ በዛሬው ዕለት ጥቁር ገበያ ላይ 209 ብር ከ37 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 199 ብር ከ55 ይመነዘራል። እንደዚሁም በዛሬው ዕለት ዩሮን በከፍተኛ የሚመነዝረው ኦሮሚያ ባንክ ላይ 1 ዩሮ 192 ብር ከ23 ሲመነዝር ዘመን ባንክ ላይ 188 ብር ከ78፣ ንግድ ባንክ ላይ ደግሞ 1 ዩሮ 183 ብር ከ56 እየተመነዘረ ነው። ሌላኛው ስዊስ ፍራንክ ነው። አንድ ስዊስ ፍራንክ በዛሬው ዕለት ጥቁር ገበያ ላይ 224 ብር ከ52 ሲመነዘር በግል ምንዛሬ ቢሮ ላይ 215 ብር ከ68 ይመነዘራል። በዛሬው ዕለት በከፍተኛ ደረጃ ስዊስ ፍራንክ የሚመነዝረው ቀዳሚው ባንክ ኦሮሚያ ኢንተርናሽናል ባንክ ሲሆን ኦሮሚያ ኢንተርናሽናል ባንክ ላይ 1 ስዊስ ፍራንክ 202 ብር ከ90 ሲመነዘር ብሔራዊ ባንክ ላይ 198 ብር ከ75፣ ንግድ ባንክ ላይ ደግሞ 193 ብር ከ20 እየተመነዘረ ነው። የቻይና ዩዋንም በዛሬው ዕለት ጥቁር ገበያ ላይ 26 ብር ከ92 ሲመነዘር በግል ምንዛሬ ቢሮ ላይ ደግሞ 24 ብር ከ70 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት የቻይና ዩዋን የሚመነዝረው ቀዳሚው ባንክ ስኬት ባንክ ላይ 1 ቻይና ዩዋንን 26 ብር ከ77 ሲመነዝር ስንቄ ባንክ ላይ ደግሞ 24 ብር ከ26 ይመነዝራል። ንግድ ባንክ ላይ ደግሞ 23 ብር ከ14 እየመነዘሩት ይገኛል። የካናዳ ዶላርን በዛሬው ዕለት ጥቁር ገበያ ላይ አንድ የካናዳ ዶላር 129 ብር ከ46 ሲመነዘር በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ 1 ካናዳ ዶላር 121 ብር ከ48 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ካናዳ ዶላር የሚመነዝረው ቀዳሚው ባንክ ዳሽን ባንክ ላይ 1 ካናዳ ዶላርን 115 ብር ከ67 ሲመነዘር ብሔራዊ ባንክ ላይ 114 ብር ከ49፣ ንግድ ባንክ ላይ ደግሞ 111 ብር ከ31 እየመነዘሩት ነው። የስዊድን ክሮናም በዛሬው ዕለት ጥቁር ገበያ ላይ 19 ብር ከ01 ሲመነዘር በከፍተኛ ደረጃ በዛሬው ዕለት ክሮና የሚመነዝረው ቀዳሚው ባንክ ብሔራዊ ባንክ ላይ 16 ብር ከ86 ሲመነዘር ልማት ባንክ ላይ 16 ብር ከ78 እንደዚሁም ንግድ ባንክ ላይም 1 ክሮና 16 ብር ከ38 እየተመነዘረ ነው። የአውስትራሊያ ዶላርም በዛሬው ዕለት ጥቁር ገበያ ላይ አንድ አውስትራሊያ ዶላር 127 ብር ከ69 ሲመነዘር በከፍተኛ ደረጃ የአውስትራሊያ ዶላር የሚመነዝረው ቀዳሚው ባንክ ብሔራዊ ባንክ ላይ ሲሆን ብሔራዊ ባንክ ላይ በዛሬው ዕለት አንድ አውስትራሊያ ዶላር 112 ብር ከ67 ሲመነዘር ልማት ባንክ ላይ 112 ብር ከ53፣ ንግድ ባንክ ላይ ደግሞ አንድ አውስትራሊያ ዶላር 109 ብር ከ35 እየተመነዘረ ነው። የሳውዲ ሪያልን ደግሞ ስናይ አንድ ሳውዲ ሪያል በዛሬው ዕለት ጥቁር ገበያ ላይ 48 ብር ከ53 እየተመነዘረ የሚገኝ ሲሆን 1000 ሳውዲ ሪያል ጥቁር ገበያ ላይ 48532 ብር እየተመነዘረ ነው። እንደዚሁም በግል ምንዛሬ ቢሮ ላይ ሮሃ የግል ምንዛሬ ቢሮ ላይ 1 ሳውዲ ሪያልን በዛሬው ዕለት 46 ብር ከ30 ሲመነዘር 1000 ሳውዲ ሪያል 46300 ብር እየተመነዘረ ነው። በከፍተኛ ደረጃ በዛሬው ዕለት የሳውዲ ሪያል የሚመነዝሩ ባንኮች ደግሞ ቀዳሚው ስኬት ባንክ ላይ 1 ሳውዲ ሪያል 45 ብር ከ38 ሲመነዘር ዳሽን ባንክ ላይ 45 ብር ከ25 እንደዚሁም ንግድ ባንክ
ባንክ ላይም አንድ ሳውዲ ሪያል 42 ብር ከ38 እየተመነዘረ ነው። የዱባይ ድርሃም ደግሞ ስናይ አንድ ዱባይ ድርሃም በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 48 ብር ከ54 ሲመነዘር 1000 ድርሃም 48545 ብር እየተመነዘረ ነው። በግል ምንዛሬ ቢሮ ላይ ደግሞ ሮሃ የግል ምንዛሬ ቢሮ ላይ አንድ ድርሃም 47 ብር ከ78 ሲመነዘር 1000 ድርሃም 47780 ብር እየተመነዘረ ነው። በከፍተኛ ደረጃ በዛሬው ዕለት ዱባይ ድርሃም የሚመነዝሩ ባንኮችን ስናይ ቀዳሚው ስንቄ ባንክ ላይ አንድ የዱባይ ድርሃምን 46 ብር ከ73 እየመነዘረ የሚገኝ ሲሆን ስኬት ባንክ ላይ 46 ብር ከ21 ይመነዝራል። ንግድ ባንክ ላይ ደግሞ አንድ ድርሃም 43 ብር ከ35 እየተመነዘረ ነው። የኩዌት ዲናርን ደግሞ ስናይ አንድ ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ 587 ብር ከ65 እየተመነዘረ የሚገኝ ሲሆን 100 ኩዌት ዲናር ደግሞ በዛሬው ዕለት ጥቁር ገበያ ላይ 58765 ብር እየተመነዘረ ነው። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ አንድ ኩዌት ዲናር 522 ብር ከ41 ሲመነዘር ልማት ባንክ ላይ አንድ ኩዌት ዲናር 520 ብር ከ35 ይመነዘራል። ንግድ ባንክ ላይ ደግሞ 507 ብር ከ95 እየተመነዘረ ነው። የጆርዳን ዲናር ደግሞ ስናይ አንድ ጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ 256 ብር ከ50 ሲመነዘር 100 ጆርዳን ዲናር 25650 ብር በጥቁር ገበያ ይመነዘራል። በባንክ ደግሞ 100 ጆርዳን ዲናርን 22178 ብር እየመነዘሩት ነው። የኦማን ሪያልን በዛሬው ዕለት ጥቁር ገበያ ላይ አንድ ኦማን ሪያል 472 ብር ከ89 ሲመነዘር 100 ኦማን ሪያል ደግሞ 47289 ብር በጥቁር ገበያ ይመነዘራል። በባንክም 100 ኦማን ሪያልን 41742 ብር ይመነዝሩታል። የባህሬን ዲናርን በዛሬው ዕለት ጥቁር ገበያ ላይ አንድ ባህሬን ዲናር 481 ብር ከ72 ሲመነዘር 100 ባህሬን ዲናር 48172 ብር በጥቁር ገበያ ሲመነዘር በባንክ ደግሞ 42117 ብር ይመነዝሩታል። የኳታር ሪያልን በዛሬው ዕለት ጥቁር ገበያ ላይ አንድ ኳታር ሪያል 48 ብር ከ67 ሲመነዘር 1000 ኳታር ሪያል 48672 ብር በጥቁር ገበያ ሲመነዘር በባንክ ደግሞ 43811 ብር እየተመነዘረ ነው። የእስራኤል ሽቅልን በዛሬው ዕለት ጥቁር ገበያ ላይ አንድ እስራኤል ሽቅል 59 ብር ከ89 ሲመነዘር በባንክ 54 ብር ከ16 ይመነዝሩታል። የየመን ሪያልን በዛሬው ዕለት ጥቁር ገበያ ላይ አንድ የመን ሪያል በ0.76 ሳንቲም ሲመነዘር በባንክ በ0.66 ሳንቲም ይመነዝሩታል። የቱርክ ሊሬን በዛሬው ዕለት ጥቁር ገበያ ላይ 3 ብር ከ82 ሲመነዘር በባንክ 3 ብር ከ16 ይመነዘራል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት ብሔራዊ ባንክ ላይ 9 ብር ከ78 ሲመነዘር የኬንያ ሽልንግ 1 ብር ከ25 እንደዚሁም የጅቡቲ ፍራንክ በ0.90 ሳንቲም ብሔራዊ ባንክ ላይ ይመነዘራል። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት፣ ካፒታል ማርኬት፣ አዲስ ፎርቹን እና የኢትዮጵያ ንግድ ባንክ ድረ ገጾች ናቸው። ቻው።